ከአማራ ልዩ ኃይል ወደ ክልሉ ማረሚያ ቤቶች ኮሚሽን የተዘዋወሩና ስልጠና ሲወስዱ የቆዩ አባላት የምረቃ ስነ ስርዓት በአለምበር የፖሊስ ማሰልጠኛ ማዕከል ተካሂዷል። ከልዩ ኃይል ፖሊስ ወደ ክልሉ ማረሚያ ቤት የፖሊስ አባል ለመሆን የመረጡ አባላት በጊዜያዊ ማሰልጠኛ ተቋሙ የስብዕና ግንባታ በማረምና ማነጽ እንዲሁም በወታደራዊ አካል ብቃትና መሰል የስልጠና አይነቶች መሰጠታቸውን የክልሉ ማረሚያ ቤቶች ኮሚሽን ረዳት ኮሚሽነርና የስልጠናው አስተባባሪ ውቤ ወንዴ ገልጸዋል። እነዚህኑ አዲስ ወደ ተቋማችን የተቀላቀሉ የልዩ ኃይል የፖሊስ አባሎቻችን ወደ መደበኛ ስራቸው ከመሰማራታቸው በፊት የማረሚያ ቤቶችን ተግባርና ኃላፊነት እንዲሁም እንደ ማረሚያ ቤት ፖሊስ ሊያውቋቸው በሚገቡ ዋና ዋና ጉዳዮች ላይ ስልጠና እንዲወስዱ ማድረግ በማስፈለጉ በደቡብ ጎንደር ዞን አስተዳደር በፎገራ ወረዳ በአለምበር ጊዜያዊ ፖሊስ ማሰልጠኛ ማዕከል ስልጠናውን ለመስጠት የአጭር ጊዜ የቅድመ ዝግጅት ስራዎችን ስንሰራ ቆይተናል። ምሩቃኑ የክልሉ የጸጥታ መዋቅርን በላቀ አደረጃጀት በማጠናከር መልሶ ለማደራጀት የሚደረገው ጥረት አካል በመሆናችሁ እንኳን ደስ አላችሁ ያሉት የክልሉ ማረሚያ ቤቶች ኮሚሽን ኮሚሽነር ደስዬ ደጀን ህዝባዊ አገልግሎቱ በዚህኛው ማደረጃጀት የሚቀጥል ስለመሆኑ አስምረውበታል። በሪፎርሙ የለውጥ አሰራር መነሻ መሰረት የአደረጃጀትና የስራ ስምሪት ለውጥ ነው የተደረገው እንጂ ይህ ጊዜ ህዝባዊ አገልግሎታቸውን የበለጠ መፈጸም በተመደባችሁባቸው ማረሚያ ቤቶች ጠንካራ ወታደራዊ ዲሲፕሊን፣ በላቀ የስራ አፈጻጸም፣ በታማኝነትና በቁርጠኝነት የሚሰጣችሁን ተልዕኮ ምንጊዜም እንደምትወጡ እምነት የጸና ነው። በማረሚያ ቤቶች ለሚከናወኑ ዘርፈ ብዙ ተግባራት ትልቅ አቅም ትሆናላችሁ ሲሉም ያላቸውን እምነት ገልጸዋል። በስልጠና ያገኛችሁትን እውቀት የበለጠ በስራ ላይ በማሳደግና በማዳበር በማሻሻል በመንግስትና በህዝብ የተሰጣችሁን ኃላፊነት በቁርጠኝነትና በታታሪነት በታማኝነት በመልካም ዲሲፕሊንና በወታደራዊ ጨዋነት የሚሰጣችሁን ተልዕኮ ሁሉ እንድትፈጽሙ በዚሁ አጋጣሚ ለማሳሰብ ወዳለሁ። አክብረን ለማስከበር እንገባለን። በዛሬው በተከታተልነው የምረቃ መርሃ ግብር ላይ የተመረቁ እነዚህ አባላትም ቀድሞውኑ ከቤታቸው ለወጡለት የህዝብ አገልግሎት አሁንም በዚህኛው አደረጃጀት በቁርጠኝነት እንደሚቆሙ ገልጸውልናል። እኛ ልዩ ኃይሎች ብዙ ውጣ ውረዶች ተጋድሎችንም አድርገናል። ይሄ ሁሉም ሰው ያውቀዋል እና ደግሞ በነገራችን ላይ ልዩ ኃይል ፈረሰ የሚባለው ነገር እንደኔ ጥሩ አይደለም። በማረሚያ ቤቶችም በፖሊሶችም በሁሉም ተሰማርተናል። ማረሚያ ቤቱንም የታሰሩትንም ለማነጽ ለመገንባት በተማርነው መሰረት ቃል በገባነው መሰረትም ለማገልገል መጠናን በ2014 ህዳር 4 ላይ በነበረው የልዩ ኃይል ክተት ጥሪ ተሳትፌ የነብሮ ክፍለ ጦር ተቀላቅዬ ሳገለግል ቆይቻለሁ። አሁንም በመልሶ መደራጀቱ ውስጥ በፍላጎታችን የመተን የተባለቅን መሆኑንና ህዝባችን ለማገልገል ቃል የገባ መሆኑን ማሳሰብ ፈልጋለሁ። በምረቃ ስነ ስርዓቱ ላይ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው፣ የክልሉ ማረሚያ ቤቶች ኮሚሽን ኮሚሽነር ደስዬ ደጀን፣ የክልሉ ፖሊስ ኮሚሽን ኮሚሽነር ደጀን ይልመንህን ጨምሮ በየደረጃው የሚገኙ የጸጥታና የሲቪል ተቋማት የስራ ኃላፊዎች ተገኝተዋል። ለኢቲቪ ራሄል ፍሬው አለምበር።